አስመስላ የውሸት ወዳድ መስላ ሳትወደው ከባርኮቴ ገንዘብ ለመቀበልና የሷን ችግር እሱ እንዲቀርፍላት አስባ ከሱም ሌላ ከዴቭና ከኤላ ገንዘቦች ወስዳ እሷ ያሰበችበት ድረስ እስከምትደርስ ሐሳቧ ሲሞላላት ከዛ ቤት ልትወጣ ስትል በለምለም ተነቅቶባት ተይዛ አንቺ የኔ ሚስት ልትሆኒ አትችም ብሎ ከቤት አባሯታል። አደይም በዴቭ ፍቅር ምላሽ ቶሎ ሳትሰጠው ስትግደረደር በመጨረሻም ዴቭ ወደ ፍቅር ሲሄድባት አደይ ተጸጽታለች። ባለፉት የፍቅር ጥያቄዎች ባሳለፉት በሚያቀርብላት እሷ ስትግደረደር ጊዜዋን ያቃጠለችውና እሱም ምንጊዜም ከጎንሽ ነኝ ሲላት ከልቡ እየመሰላት በዛም ተማምና አሁን ላይ እንደዚህ ያለኝ የኔን ሀሳብና ችግሮችን እስከምፈጽም ድረስ ከወደደኝና ካፈቀረኝ ይጠብቀኛል ስትል ያ ዴቭ ደግሞ ምንም መከራና ሲቃይ ውስጥ ብትሆኒ ምንጊዜም ከጎንሽ ነኝ ያለው ልጅ ሄዶባታል። እንዴት እንደዚያ ሊቀየር ቻለ? ምንስ ብሎኝ ነበር? ከክላሴ ወደ ኪችን ሲንከራተት ከወጡ ሽታ ከጠረኔ ሲል የከረመው ልጅ እንዴት ከኔ ቶሎ ሊሸሽ ቻለ ብላ ክላሷ ተቀምጣ እየተብሰለሰለች ለምለምም በእነሱ ፍቅር መቋረጥ የተናደደችው አጠገቧ መታ ምንድነው ነገሩ? የምሰማው ምንድነው? እውነት ነው ስትል ለአደይ ነግራታለች። አደይም አዎ እንዳየሽው ነው በቃ ስትል ለጓደኛዋ እውነቱን ነግራታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ክፍል 71 ቀጣዩ ክፍል። ለብዙ ጊዜ ዴቭ ሲለምናት የነበረችው አደይ በመጨረሻ አደይ ተከታ በሌላ ሰው ተተክታለች። ፍቅር ተብዬዋ እቤት ስታስቸግራትና ስታስጨንቃት የነበረችው የሷ ህልም ተሳክቶላታል። ዴቭም ቢሆን ስለኔና ስለ አንተ እናውራ ብላ ጥያቄ ስታቀርብለት እንደዛ የሚወዳትና ካጠገቧ መጥፋት ያልፈለገው ልጅ አሁን ላይ ምን አይነት ሀሳብ ነው እኔና አንቺ ልናወራ የምንችለው ብሎ ለአደይ ነግሯታል። እማትወዳት እማታፈቅራት ከሆነ ልጅቷን እንዳትወዳት ወይንም እንዳትጎዳት ስትል አስጠንቅቃ ነግረው ነበር። ለራስሽ አስቢ፣ ለኛ አታስቢ፣ አንቺ የመፈቀር እንጂ የማፍቀር ልብ የለሽም ብሎ ነግሯታል። እሷ ግን ብዙ ችግሮቿንና የእናቷንና የእህቷን ችግር ወደ ከተማ አንጥታ እነሱን ለማኖር ያሰበችው የራሷን ህይወት እንዲቋረጥና እንዲሁም ደግሞ ህልሜን ስትል ከጎን ይወደኛል በሚለው ልጅ እሱም በመጨረሻ ሀሳቡን ቀይሮባት ከወደደኝና ካፈቀረኝ ይህንን ሀሳቤን ወዶልኝ ከሆነ እኔም ህልሜን ላሳካ ብላ የቀጠለችው ልጅ እሷ ህልሟን ለማሳካት ስትሯሯጥ ዴቭ ደግሞ በአፉ ብቻ ያላት ምንጊዜም ከጎንሽ ነኝ፣ በመከራም በስቃይ ውስጥም ብትሆኒ እመኒኝ፣ አንድ ነገር ብቻ እወቂልኝ፣ እወድሻለሁ፣ አፈቅርሻለሁ፣ ሀሳብሽን እስከምታሟሊና እሺ እስከምትይኝ ድረስ እኔ እጠብቅሻለሁ ሲላትም በዚያ ተስፋ አድርጋ ከወደደኝ እና ካፈቀረኝ ይህንን ሀሳቤን እስከማሳካማ ዴቭዬ ይጠብቀኛል ስትል ተንኮለኛዋ ፍቅር ከጎን እንግዲህ ሙጭልፍ አድርጋ ዴቭን ወስዳባታለች። ዴቭ ደግሞ በዚህ አመልሽ ከሆነ እኔና አንቺ አብረን ልንኖር አንችልም ሲል ለዛች ለቀበጥ ለፍቅር ነግሯታል። እንዴት እንደዚህ ትለኛለህ? አስጨነቅኩ ሆይ አስቸገርኩ ሆይ ስትል ለዴቭ ነግሯለች። ዴቭም በጣም እንጂ ለምንድነው እንደዚህ የምታደርጊብኝ በማለት እሱ ሲወጣም ሆነ ሲንቀሳቀስ ያልፈለገችው ይወደኛል ብላ በቸኮሌት ልትደልለው ያሰበችው ያንን ቸኮሌትም ያቺን ምስኪኗ አደይ ገዝታላት እንድትመጣ አድርጋ ገዝታ ስትመጣ ዴቭዬ እንካ ተቀበል ብላ ያችን ቸኮሌት ስትሰጠው ምንድነው ብሎ ዴቭም ኮስተር ቸኮሌት ነው ተቀበለኝ፣ እኔ አልፈልግም፣ እንደዚህ አይነት ነገር አይመቸኝም ብሎ ለፍቅር መለሰላት። ፍቅርም እንዴት ፍቅረኛ የሆኑ
እኔ የፍቅር ጥያቄ ያቀረብኩለትን ተቀብሎኝ ለምንድነው የምሰጠውን ቸኮሌት ያልተቀበለኝ ብላ ቀርታለች። እሱም አሳፍሯታል። ለአደይ ንጉሱ የሰጣትን ቸኮሌት ሳይቀር ነበር ንጥቅ አድርጋ ለኔ ለዴቭዬ ብላ ይወደኛል፣ ያፈቅረኛል፣ እኔም እወደዋለሁ ለብዙ ጊዜ የተፈተንኩበትና እሱ ሰራተኛ አፍቅሮ የኔን ፍቅር መቀበል ያቃተው እያለ የደከመችው ልጅ በመጨረሻ አደይን ለማናደድ የሞከረችው ዴቭ የኔ ብቻ ነው፣ ምንም አታመጣም፣ ከእንግዲህ በኋላ ሁለቱ ምንም አይነት ህይወት ሊኖራቸው አይችልም እያለች ከስር ከስሩም ስትል እሱም ደግሞ በድጋሜ አስጠንቅቆ ነግሯታል። በዚህ አመልሽ ከሆነ ልንገርሽ መቼም ቢሆን እኔና አንቺ አብረን ልንቀጥል አንችልም ብላ ባርኮቴም ቢሆን አንተ አያያዝህ በዚህ ህይወትህ ከሆነ የምትቀጥለው እኔ አንተም ብዬ ነው እንጂ ከልቤ እወዳት አፈቅራት ነበር ብሎ ለዴቭ ነግሮታል። ባርኮትም ቤዛ ስትመጣ ተቀይሮ ወደ ቤዛ ሄዶባታል። የአደይ ትክክለኛ አፍቃሪዋ በገንዘብ የማያስብ እንዲሁም ድህነቱንና በአቅማችን እንኖራለን፣ እኔ ምን አንሻት ነው ብቻ እሺ ትበለኝ እንጂ ሁለታችንም ሰርተን ተባብረን ህይወታችንን እንኖራለን ብሎ ለደመቀ ሲነግረው ንጉሱ እሱ የማይታሰብ ነገር ነው ዴቭ አሳልፎ ላንተ ሊሰጥህ አይችልም ሲልም ለንጉሱ ነግሮት ነበር። ንጉሱ ግን ለምንድነው የምትንቂኝ? ቆይማ ሌላ ሰው ሲጋብዝሽ እሽት ያለሽ፣ እኔ ግን ልጋብዝሽ እንኳን ስልሽ ጥሩ ፊት አትሰጭኝም። እስኪ ተመልከችኝ፣ እኔ ለምንድነው የምትንቅኝ? እኔ ላንቺ አንሼሽ ነው ወይም ሲል ለአደይ ነግሯት ነበር። አደይም አስጠንቅቀው ከመንገዴ ወይ ድልኝ፣ ሁለተኛ አጠገቤ እንዳትደርስ ያለችው አደይ በሁለቱም ወንዶች ተከታለች። እሷን ያልከዳት ያ ከልቡ የሚወዳት አሁንም ቢሆን መንገድ ላይ ሲያገኛት የሚጠይቃትና ክብር እያለው እሷን የሚያከብራት እኔ ለሷ የማልሆነው ነገር የለም እያለ ለደመቀ የሚነግረው ልጅ ንጉሱ ነው። ደመቀም እሱ ከተዋትማ ወደ ፍቅር ከሄደ የኔ ጓደኛ ንጉሱ ተስፋ አለው ማለት ነው ብሎ ለእሷ ነግሯታል። እሷ ዴቭ ከኔ ጋር ያለውን ግንኙነት አቋርጧል፣ ከፍቅር ጋር ጀምሯል፣ ራሳችሁን እጠብቁ ስትል ለሁለቱ ስትናገር የኔ አሳቢ አደይዬ ብሎ ንጉሱ ብሏል። ቆይማ አሁን እንደዚህ የሚቃል አስብልኝ ብላሃለች ወይ? ምንድነው አንተ ልጅ ረጋብል አትቸኩል ሲልም መልሶለታል። እሱም ሄዶ ቸኮሌት ግዢ ተብላ ስትላክም ገንዘብም ሳትሰጣት ነበር የላከቻት። 2 ቸኮሌት ገዝቶ ይሄ ላንቺ ብሎ ሰጥቷት ነበር። የታዘዝኩት እኮ 1 ቸኮሌት ነበር ለምን 2 ሆነ ብላ ስትጠይቀው አደይ ይሄ እኮ ላንቺ ነው ብሎ ንጉሱ ሲሰጣትም ደመቀ አረ አሁንማ ልብ ገዛ፣ ትክክለኛ ስጦታ አሁን ሰጠሃት ሲልም በሰጣት ስጦታ ወደ የጓደኛው እንድትሆንለት ደስ ብሎታል ደመቀ። ምክንያቱም ባርኮትም ያችኛዋን ሲያገኝ እንደተዋትና ዴቭም ደግሞ እሷን ብዙ ጊዜም ቢጠይቃትም ችግሯን እስከምታስተካክል ድረስ ብቻ እሽም እየለ እንዲሁም ደግሞ ጠብቀኝም የሚል ቃል ሳይወጣት ያንን ታላስተካከል እኔ ምንም የፍቅር ግንኙነት መጀመር አልፈልግም ስትል መልሳለት ነበር። ዴቭም ያንን ሁሉ ደመቀ ለሷ ስለሚቀርባትና ስለሚያውቃትም ያለፉትን ጊዜያቶችም ጠንቅቆ ስለሚያውቅ በመጨረሻ ብዙም ምስጢር ንጉሱ ስለነገረው አደይም የሚወዷትና የሚያፈቅሯት ልጆችም ሌላ ሲያገኙ ተቀይረውባት ያልተዋትና ያልተቀየረባት ምንም ብትገላምጠውና ብትሰድበው ሊተዋት ያልቻለው ንጉሱ ነበር። ደመቀም ደግሞ ተስፋ አለው ማለት ነው ጓደኜ ሲልም ለሱ ነግሮታል። አደይም እውነቱን ነግራቸዋለች። በዛም ንጉሱም ሆነ ደመቀ ተደስቷል። እንግዲህ የፍቅር ተንኮለኛዋ ከዴቭ ጋር የጀመረችው የፍቅር ግንኙነት ይቀጥልላት ይሆን ወይ? ዴቭም ደስ አላለው። ምክንያቱም የእሷ መቅበጥበጥና መንጦልጦል እንዲሁም ደግሞ እሱን እንደ እስረኛ አድርገው መንቀሳቀስ ሁሉ እንደማይችል ከቤት እንዲወጣ ያልፈለገችው
ተንኮለኛዋን አስጠንቅቋታል። በአደይንም አጠገቡ ስታመነጫጭቀው እንዴት እንደዚህ እንኳን ታደርጊያታለሽ ብሎ አላለም። ያችም የባርኮቴ ሚስት ቤዛ ወደ እዛ ቤት ተመልሳ መታ ምን ልትፈጥር እንዳሰበች ባይታወቅም ፍቅር አስጠንቅቃት ወንድሜን ያደረግሽውን ድርጊት የምረሳልሽ መስሎሽ ነው ወይ? ከዚህ ቤት ውጭም ብላ ብታስጠነቅቃትም ልትወጣ አልቻለችም። አንቺ እንዴት እንደዚህ ታደርጊያለሽ ብላ በቤቴ እንዴት መጣሽ እያለ ቤዛን ስትገላምጣት አንቺ እንደዚህ ካደረግሽኝማ እገልሻለሁ ብላ ቢሎውን አንስታ አስፈራርታታል። ልትገሊያት እኮ ነው፣ ምን ልታደርጊያት ነው ብላ ሊዲያ ቀበጧም ስትነግራት አንቺም ካላረፍሽ እኔ እገላችኋለሁ እጨርሳችኋለሁ ብላ አስጠንቅቃቸው ለምለም አደይን ልትጠይቅና ዴቭ እንዴት ሊተውሽ ቻለ? ስንት አሳልፋችሁ ምንስ ነገር ተባብለን ነበረ? በእውነተኛና በትክክለኛው መንገድ እጠብቃት ችግሮቿን እስከምታስተካከል ድረስ ነው እንጂ እሷ አንተን ጠልታ አይደለም። እናቷንና እህቷን ወደ ከተማ ማንጣት ትችላለች። ያንን ካደረገች በኋላ ያንተን የፍቅር ጥያቄ ልትቀበልህ ትችላለች ብላ ለምለም ለሱ ነግራው ነበር። እሱም እኔ እስከ መቼ ነው ብሎ እጠብቃታለሁ የሚለውንም ቃል ለለምለም ነግሯት ነበረ። ያም አልሆነም፣ ቃሉንም እትቶታል። አደይም በመጨረሻ ክላሷ ተቀምጣ ያን የተናገራትን ቃል እና ያላትን ጊዜ ምንጊዜም ከጎንሽ ነኝ ያላትን እየተብሰለሰለች በሀሳብ እትክዝ እንዳለች ለምለም ገብታ የተፈጠረውን ነገር ሁሉ ለለምለም አስረድታታለች። በቀጣዩ ክፍል ምን ይፈጠር ይሆን? የፍቅርና የዴቭስ የፍቅር ግንኙነት ይቀጥል ይሆን ወይ? ያችስ